ፐብሊክ ላይ ያሉ ሁለት ኢትዮጵያ ውስጥ በጣም የሚታወቁ ሰዎች ዴት አድርጋለች። በተአምረን ያልነካም ለምን የትም ቦታ ስትሄድ የዛ እኔ ኦኬ እንደዛ ከሆነ ለምን እኔ ልንገርህ I don't give a fuck who she fucked yesterday even ጃኒ ለምሳሌ እውነቱን ልንገርህ በቃ ላይ ጃኒ እንደውም she's ወጣት ነች ስቲል ሀቢት ውስጥ ነው ያለችው አይደል 28 27 ወደ I will fuck she are ጃኒ go with her bro I don't give a fuck you know what አንተ እሷ ላይ ጣት ሰጠነኩ የኔን ኃጢአት በምን ታውቃለህ? የኔ ኃጢአት መሆን አይደለም ያልኩህ ስለምትፈጥረው ኢንቲሜሲ እኮ ነው እያልኩ ያለሁት። ኢንቲሜሲ ጋር is this what life is? አላዛር ስማኝ አንተ ሚስትን ይዘህ ስትወጣ ሚስት ግን ከሌላ እንደዛ ከሆነ አንተ ሚያ ከሊፋን እንዴት ታደርጋለህ ማለት ነው? ምንም ችግር የለውም ቤቢ you try ይሄ ያስተሳሰብ ልዩነት ነው። ከጃኒ ትናንትና ቆይ ነገር እንደው ማለት አሁን ጃኒ አንተ ዝም በል አላዛር ዝም በል ቆይ አንተ ዝም በል ይሄ ለግልሙትና ለሽርሙጥና አክኖሌጅመንት መስጠት ነው አክኖሌጅ ማድረግ ነው። ኪዲ አንቺ ልጠይቅሽ ይማ ኪዲ ፐብሊክ ላይ ለምሳሌ የምታውቂው ሰው ፐብሊክ ላይ የምታውቂው ሰው ሁለት ሌላ ፐብሊክ በጣም ፌመስ ሰዎችን ዴት አድርጓል ይታወቃል ሪሌሽንሺፕ ላይ እንዳለ ሶስተኛ ሰው ትሆኛለሽ ከነሱ ጋር ከተጣላ በኋላ ያለፈ ታሪኩ ነው እውነት ያለፈ ታሪክ ነው። እኔ እኮ አዲስ ምዕራፍ ነኝ ለሱም ለራሴ አንተ ራስን እንደ ጻድቅ እያየ ነው እኮ እንደ ጻድቅ አንተ ራስን ጻድቅ አብራችሁ ስገቡ ትራውማ አሁን እሺ አንድ ጥያቄ ልጠይቃችሁ እሺ ከይቅርታ ጋር ሰው ሜንሽን ስላደረኩኝ do you think አሁን ለምሳሌ ናዮ እና ጆን ዳንኤል በጣም ይዋደዳሉ እኔ ሁለቱም ጓደኞቼ ናቸው በጣም እንደሚዋደዱ አውቃለሁ do you think ግን ለናዮ በጣም ቀላል የሆነ ይመስላችኋል ያን ኢንቲሜሲ ለመፍጠር yes everything ለምን ብለህ ጠይቅ ጆን ዳንኤል ከጃኒ ጋር የነበረው ኮኔክሽን የነበራችሁ አንደርስታንዲንግ ከጃኒ ያላገኘውን ነገር እዚህኛው ያላገኘው እንደሆነስ በምን ታውቃለህ? አባባሉ የሞን አባባል እኔ እያልኩ ያለሁት እያንዳንዱ ቦታ አንተ የምትሄድበት ቦታ ላይ አይ ይኸውልህ አሁን እሱ ባዘር ሊያረጋት አይችልም። እሷ ያለፈ ታሪኩ ነው ያለፈ ታሪኩ ስለሆነ እሷም ያገባት ስለሆነ ያለፈ ታሪክ ማለት ሁለት ህይወት ነው እንደምንኖረው የኔና ኖ እሷም ጆን ይኸውልህ ሁለቱ ከመገናኘታቸው በፊት እቺ ልጅ ቦይፍሬንድ ሆነዋትስ ቢሆን በምን ታውቃለህ? ይሄን አስተሳሰብ ናዮን ጠይቀናት ብትመልስልን በጣም ደስ ይለኛል። ለምን አንተ ግን እንኳን ለናዮ ቀርቶ ለጆንም ኢትስ ናት ኢዚ አይደለም ኪዲ ለማንም ሰው ኢንጀነራል ይኸውልህ የነሱ ስባና አነሳው ቆይ አንድ ነገር ልንገር አላዛር አንድ ያስወራኝ ልንገርህ ደግሞ አባቱ ይኸውልህ እነሱን ተዋቸውና ኢንጀነራል ብለን እናወራ እነሱ ያለው ሁሉ ላይ I want to talk about people's personal ልጁ ወልደዋል ከሷ ጋር እየኖረ ነው ምሳሌ ነው የምሰጥህ ያው ፌመስ ሰዎች ስለሆኑ ላይክ ሰው ጫፍ ነው የሚፈልግ አይደለም ከፍምስና ጋር ያይዤ ነው እንኳን ከሌላ ነገር ጋር ብዬ ኤግዛምፕል ልስጥሽ ሌላ ጥሩ ኤግዛምፕል እኮ ልሰጥሽ ነው አባቴ አንድ ሰው አሁን ኢትዮጵያ ያሉት አርቲስቶች አሉ አይደል ሴቶች አሉ አይደል ቤቢ የወለዱ ሲንግል የሆኑ እናቶች አሉ አሁን ሰላምን ኤግዛምፕል ልስጥ አርቲስቷ ሰላም ቤቢ አሁን ተለያይታለች ከድሮ ባሏ ጋር አይደል ከልጇ አባት ጋር አንድ ላይ አይደለችም ሰላም I don't think she single ሆና ዛሬ ሌላ ባል ብታገባ ሰላምን ለምን አገባሽ ትላት ነው አይደለም እኔ ግን ስለራሴ ልንገር አላዛር ሰላም ከኔ ሊግ በጣም ውጪ ናት በጣም ቆንጆ በጣም ህዝብ የሚወዳት ሰው ናት በጣም መወደድም ያለባት ሰው ናት የልጅ እናት ናት ሲንግል ማም ናት ሰላም ግን መታ ከኔ ጋር እንጋባ ብትለኝ አላገባት ዋና የራሴ አቋም ነው እየነገርኩ እኮ ነው ማስረዳህን ነገር እኮ ስለማትሰማኝ እኮ ነው ከአንድ ሰው ጋር ትዳር ድረስ ደርሰ በእግዚአብሔር ፊትም በሰው ፊትም ቀርበ ምለ ከዛን ኢንቲሜሲ ፈጥረ እስከ ዳር በቃ ምንም ያልተያየ ነገር የለም ልጅ እስከ መውለድ ደርሰ እኔ ምንም ያላየው ሰውዬ ከዛች ሴትዮ ጋር ከአንድ ወር ከሁለት ወር በኋላ ራሱ እንለያያለን አይመጣው እንዴል መሰለ ልክ አይሆንም መገናኘት ምናምን የሚባል ነገር የለም ምንም የምትገናኘው ነገር የለም ምንም ተከፍቻ አይደለም ሳዶር የምትባይ ደንቆሮ ሴትዮ ስለራሴ ስታንዳርድ ነው እየነገርኩ ያለሁት ለሴትም በሆነ ነው እየነገርኩ ያለሁት ሴት ሆነሽ ያገባ የወለደ የፈለገ ጥሩ ጸባይ ይኑረው የፈለገ መልካም ባህሪ ይኑረው አንቺ ጋር መጥቶ ገንዘብ ይኑረው መጥቶ ሲያናግርሽ ማግባቱን እንደ አንድ ደረጃ ዝቅ ካላረግሽው ወይ ካንተ ጋር መሄድ አልፈልግም ምናምን ካላልሽው አግብቶ ዝም ብለሽ የምትቀበይ ከሆነ ትከፊበታለሽ ዋጋ ትንሽ ቆይተሽ ምንም የተለየ ነገር አታገኝም እሱ ሰውዬ እያንዳንዱ አንቺ ሆስፒታል አመጣሽ እያልሽ እየወለድሽ ከዚህ በፊት እዛ ነገር ላይ ነበር እሱ ከዚህ በፊት ሚስቱ ስታመጣ ያውቃል ከዚህ በፊት ሚስቱን አራስ ቤት ሲወስድ ያውቃል ከዚህ በፊት ሽማግሌ ይልኳል ከዚህ በፊት ከሌላ ሴት ጋር እስከ ጥግ ኢንቲሜሲ ይፈጥራል በቃ በጣም ዲቆልፍልፍ ብሎ ነው ደግሞ በራሴ ኤግዛምፕል ያንን ካፈረሰው ካንቺ ጋር ማፍረሱ አንተ ባንተ ኤግዛምፕል ሰጣላ በእኔ ኤግዛምፕል ልስጣችሁ ኪዲ አሁን እኔ አም 42 ራይት ቤቢ አኮርዲንግ ቱ ሞራል እንግዲህ አሁን በእድሜ በስነ ስርዓት መንቀሳቀስ በአሁን ሰዓት ላይ ሜቢ ትዳሩ አብሮ ሊያኖር ይችላል ግን አሹራ አግብቼ አትሊስት አንድ ልጅ መውለድ ነበረብኝ በአሜሪካን እንግሊዝ ጋር በአንተ ላይ አሁን ይችላል according to American rules as a 42 years old I should be married should be in a relationship maybe አንድ ልጅ ሊኖር ሁለት ልጅ ይገባ ነበር በቁ right so አሁን እኔ all this time ሰው ሲጋባ ሲወልድ ምን ሲል I was just having fun right I didn't want to be responsible I didn't want to have a big life ማግባት አልፈለኩም
መውለድ አልፈለኩም። አው ጀስት ቺልን ሃቭ ፈን ቴክ ኬር ኦፍ ማይ ፋሚሊ አይ ቾዝ ዳት ላይፍ ራይት ሶ ያ ላይፌ ላይ አሁን ሳስቡን መጣ እድሜ ደግሞ 42 ደረሰ። ሶ አይ ስታርት ቲንኪንግ ኢትስ ላይክ ዳም አይ ዌይትድ ቱ ሎንግ አልኩኝ። በዚህ ፕሮሰስ ላይ ልክ እንዳልከው ለሲ ሰላም መጣች ልበል ተተዋወቅን ከሰላም ጋር ለሲ ሰላምዬ ቆንጆ ነች እንዳልካት ቬሪ ቢዩቲፉል ቬሪ ኤነርጄቲክ አሮኑ ፐርሰናል ሰው ልጅ ዴት ስታደርገውና አዝ ፍሬንድ ስታየው ባይ ዘ ወይ ይለያያል። ኤኒባዲ ነው የምነግርህ ሞኝ ላይክ አሁን ላይክ እኔን አዝ ፍሬንድ ኪዲ ስትሆንና ኪዲ አዝ ሪሌሽንሺፕ ቱ ዲፍረንት ፐርሰናሊቲ ነው ያላት አይደለ ኪዲዬ ምን ኢዝ ኖርማል። ስለዚህ እቺ ልጅ እንደዛው ነው ሰላምዬ ስነግራት ወይ አልዬ በቃ ይመቻ ደስ ይለኛል ብላ እኔ አሁን እሷ ልጅ ብጠብስ እኔ እግዚአብሔርን አመሰግናለሁ እንጂ እግዚአብሔር መኮንን ይመስላል ኖ እንደምታስበው አስተሳሰብ ነው አለ ኖ አስተሳሰብ አይደል ሪያሊቲውን ነው የነገርኩህ። አይ ነው ምን እስኮ ነገርኩህ ሪያሊቲውን ነው ይሄ ሪያሊቲውን ነው ነገርኩህ እኮ ሰላም በእኛ አፍ የምትነሳ ካለች ከኛ ሊግ ውጪ ናት እያልኩህ አዎ ነገርኩህ አይደለም ኤግዛምፕል ስለ እያናኩኝ እያናናኩ አይደለም ከኛ ሊግ በህልማችን ማናገኛት ነው ና ስፒክ ፎር ዮርሰልፍ ኖባዲስ ማረም ማለክ ሊሆን ይችላል እኔ ለኔ ለነገር ነው ወይ ሰማኝ ሜክ ፎርዋርድ ከማውራት በፊት ለማንም ሰው አረፍ ሊግ አይሆንም ልንገር እኔ አባት ማንም ኖ እሱ ሌላ ክርክር ነው አንተ you keep saying አረፍ ማለክ እኔ nobody in this world is አረፍ ማለክ ማለክ I don't give a fuck what you have I don't care how much rich you are nobody አላዛር እሱን ተውና ነው ሜንታሊቲው ማስተካከል አለበት። ቆይ ስማኝ ምን ሰጣለሁ ብለህ ነው አሁን አንድ ሴት ሃፕሊ ተገዳ አይደለም ያልኩ በደስተኛ ሰውን መርጣ ፈቅዳ ያገባች ሴት ለዛ ሰው ልጅ የወለደችለት ሴት የሆነ ሰዓት ላይ ጠል መጣ አቢዩዝ አርጓት ሊሆን ይችላል መጥቷት ሊሆን ይችላል ሐራስ አርጓት ሊሆን ይችላል ሰው መሀል አዋርዷት ሊሆን ይችላል ቺት አርጎባት ሊሆን ይችላል ከዛ ሪሌሽንሺፕ ወጣች የእሷ ጥፋት እኮ አይደለም እኮ ከትዳሯ የወጣችሁ በእሷ ጥፋት አይደለም። አንተ ግን እሷን አክሴፕት ስታረግ ከመጀመሪያው ሰውዬ የተሻለ ምን ጨምራለሁ ወይስ ምን አይነት ኢንቲሜሲ ፈጥራለሁ ብለህ ነው ከእሷ ጋር የምትሆነው። ለምን ሁሉም ቦታ ላይ ነበረች፣ መውለዱ ላይ ከዛ ሰውዬ ጋር ነበረች፣ ሴክስ ማድረጉ ላይ ነበረች፣ መሳሳሙ ላይ ፐብሊክ ላይ ከሰውየው ጋር መጋባቷ በእግዚአብሔር ፊት ቃል መግባቷ ነበር፣ ያ ሁሉ ተፈጥሯል። ስለዚህ አንተ አሁን እዛ ጋር ስትሄድ ምን ጨምራለሁ ብለህ ነው የምትሄደው። በሴቶች ካስከፋችሁ ደግሞ ወደ ወንዶች እንግባ። ወንድ እንደዚህ አድርጎ ለአንድ ሴት ኪዲ ከአንድ ሴት ጋር ያ ሁሉ ላይፍ አሳልፎ አግብቷት እግዚአብሔር ፊት ቃል ገብቶ ወልዶ ስትቸገርም ስታዝንም አይቶ ሴክስ ላይ ፔሬድ ላይም አይቷት ሲጠቁርም ፀጉር ሲኖረውም ሳይኖረውም ምን ብሎ ብዙ ነገር አውቆ ከዛም በኋላ አንቺ ጋር መጥቶ አንድ ቤት ውስጥ ስትኖሩ ምን የተለየ ጨምርለታለሁ ብለሽ ነው የምትኖሩ? እኔ አሁን ልጅ ባለው እስማማለሁ። እኔ እኮ እንዳልኩ ልጅ ባለው እስማማለሁ። ልጅ ያለው ሰው ተፋቶ አይፋታም። ልጅ ያለውን እኔ ፐርሰናሊ አላገባም። ግን በቃ ትዳር ይዞ የተለያየን ግን አገባለሁ፣ ችግር የለብኝም። ቃልም ቢገባባ ምንም ቢገባባ ያላስማማው ነገር ሊሆን ይችላል። እዛ የታጣው ነገር እኔ ጋር ሊኖር ይችላል። እንደዚህ አይነት ትራማ ነው። that's the point እሱ አሁን እኮ ሞን ኩልሽ ቤቢ ሞን አንደርስታንድ ማድረግ ያቀጥም ሳይሆን ለምሳሌ let's say ብዙ ሰው ሞንዬ በብዙ ወይ ነው የሚፋታው አይደል? ቺት የሚያደርግ አለ ሊሞትባት ይችላል። አቢዩዚቭ ሊኖር ይችላል። ከሷ ጋር ያለ ወጥቶ በቃ ቅምቀማ ወንድም ነው እንጂ በተአምር ጋይስ የድሮ ባሏ መቷት ነው ቀጥቅጧት ነው ምናምን ብላ ላልተመታች ትችላለች። ለሴቶች ሚስቴክ እኔ አሜሪካ በህይወቴ ብዙ አቢዩዚቭ ባሎች አይቻሉ። አበሾች ብዙ በእውነት ነው የምነግርህ ሞንዬ በጣም ወንድም ማዘን አለብህ እንጂ እየተደማመጥበት እኔ አሜሪካ ነገር አበሻ ነው። ለምን ፐብሊክ ላይ ለምን ሰው አረግሽ ብሎ ሚስቱን የሚደበድብ ሰው አውቃለሁ። ሀቅ ነው የምነግርህ መሆን አበሻ አይደበድብም አትበል። በዚህ ክበር ብዙ እኔ መቻልኩኝ አላዛር ለምንድን ነው እንደዛ የምትለው? ሀራስመንት አለ። አበሻ ባል እንዲሁም አቢዩዚቭ ነው። በስድብ ሀራስ ሊያረጋት ይችላል። በምስት ሀራስ ሊያረጋት ይችላል። በብዙ ነገር ሀራስ ሊያረጋት ይችላል። ፋይናንሻሊ ብር ባለመስጠት፣ በመበደል፣ ልጆቿን በማስፈራራት፣ በመቀጥቀጥ፣ በመስከር በጣም ማይሆን ትዳር ላይ የሚያሳልፋለን። እኔ ስላልኩ ለእንደሱ አይነት ሴት እኔ ወንድም ነው እንጂ መሆነው አዝኜላት ባል አልሆንም። በቃ የኋላ ታሪኳ በጣም እንዴ ልበለ የባሏ ስህተት ነው። የባሏ ስህተት ነው። ከዚህ በኋላ እኮ የባሏ በቃ ባሏ ስህተት ስለሰራባት ነው። ወንዶችም አሉ በሴት እኮ አላዛር አንድ ነገር ልንገርህ አላዛር አሊ እኔ ወደ ራሴ ሲመጣ ራሴን በጣም የምወድ ሰው ነኝ። ለኔ ቆይ ስማኝ፣ ዓለም ላይ የተሻለ ነገር ይገባኛል ብዬ ማስብ ሰው ነኝ። አንድ አቢዩዚቭ የሆነ ትዳር ላይ ነበረች ሴት፣ የተደበደበች ትራውማ ያለባት ሴት፣ ብዙ የተቀጠቀጠች የእሷ ጥፋት አይደለም፣ ግን እኔ እንደ ወንድም አዝንላታለሁ። አሁን ኪዲ ተደበደበች፣ ባሏ ተደበደባት፣ አዝንላታለሁ። የሚያስፈልገኝን ድምፅ ሆንላታለሁ፣ ጮሃለሁ፣ ከቤተሰቦቿ ጋር ወይ የሚያስፈልጋትን ጓደኛ ሆናለሁ እንጂ በጣም ኪዲ ተደብድባለች። ባለፈው ላይፏ ላይ አቢዩዚቭ ባል ነበራት ብዬ ኪዲን አላገባትም። መጨረሻው ሪግሬት፣ ጸጸት፣ ማዘን ነው የሚሆነው። ልክ አንደኛ የሚፈጠረው ነገር ታብዳለህ አብራት። ትራውማ ካለባት በትንሽ ነገር ማኒፕሌት እያደረገች እሷን መንካት አትችልም። እሷን የሆነ ነገር ስትል የድሮኑ ትዝ የሚላት ሂል እስክታደርግ ይቆይባታል። የመጀመሪያው። ሁለተኛ ሂል ካረገች በኋላ ደግሞ ሌላ ሰው ጋር ነው የምትሄድብህ። አላዛር
ዝም ብለህ የመጀመሪያ ባላቸው አቢዩዚቭ የነበረ ሴቶች ሰከንድ ትዳር ላይ ሲገቡ ትዳሩ ከቀጠለ እኔ እቀጣለሁ። አይቀጥልም። ለመሆን ይቀጥላል። መሆን እኔ ምን ማጋ ነው የምትለው? አባቱ አታይም ግን ኤክስፒሪየንስ አድርጋ አታውቅም? ኤክስፒሪየንስ አድርጌ ስለማውቅ እኮ ነው። አሁን ነው እናንተ እኔ ወይ ሁለታችሁ ሳናውቀው አግብታችሁ ፈታችኋል። ለዛ ነው የምትጨቃጨቁት። አግብተህ ፈታሃል አላዛር፣ ወይ ደግሞ እኔ እንዴት ሰው ሰከንድ ቾይዝ ይሆናል? የአንድ ሰው ሰከንድ ተመራጭ ኖ ማግባት አይጠበቅ ኢስ ኮመን ሴንስ አር ነው በአማርኛ ኮመን ሴንስ። ጥያቄ ልጠይቅ እስቲ። በህይወትህ በጣም ቆንጆ የምትላት ያገባሃት ሴት ያገባሃት አልኩኝ ሚስት ያረካት እስቲ አብራችሁ ፎቶ አሳይ። እቺ ልጅ ሚስት ኤክስ የነበረች ብላ አሳየኝ። I can't expose people around my life, man. I can't do that. I don't want to do that. I'm being honest with you, respectfully. ለዛ ነው ህይወቴ ሙሉ አሳይቼ የማላውቀው ሰው ለዛ ነው። I want my private to be happy. እነዚህ አሁን እኔ የፈቷት ልጅ አግብታ አስቢውን በምን ታውቃለህ? ትዳር ይዛ አስቢውን በምን ታውቃለህ? እሱ ልክ ነው። እሱ ይበጣል። I don't expose people to it. ከምን አንፃር መሰለህ አሊ ልነግርህ ይፈልጋል። እኔ እስከማውቅ ድረስ ፕሮሚስ ገብተህ እግዚአብሔር ፊት ምናምን የተጋባህ ይመስለኛል። ያልተጋባህ ነው የሚመስለኝ። ካልተጋባህ ማለት ነው አሊ I stayed with one person 6 years, more the longest. እንደ ወንድም one person እኔ ከአንድ ሰው ጋር I stayed for 6 years. ለዛ ነው እንደዛ የምትለው። በቃ no it's not about that nigga. የራስህን ነገር እያየህ አላዛር ሰከንድ ቻንስ ይገባዋል የሚለው አንተ you sound like you are perfect man, so you deserve a perfect female. ፐርፌክት አይደለም ነገርኩህ። You sound like you perfect. You sound like you deserve all of it. Yeah, we all deserve the best እኮ everybody. እኔ እኮ እየነገርኳችሁ እኮ ነው። እኔ ላይ እንዲደርስ ሄጄ አላገባም ብዬ እንደ ቃል ይሆናል። አላገባም ብዬ አልቀመጥም። አግብቼ ፈታዋ ወለድኩ ፈታው። እሷ ሴትዮ ለእኔ አትሆንም ብዬ ከፈታው በኋላ ሌላ በጣም የምታምር ሴት ልፈልግ እችላለሁ። ሌላ ያላገባች ሴት ልፈልግ እችላለሁ። ለዛ ሰውዬ ልክ አይደለም ነው እኔ እያልኩ ያለሁት። ለአንድ ሰው ሰከንድ አማራጭ መሆን በጣም ያስጠላ ፊሊንግ ነው ለአንተ። that's for you right? ሌላ የሚያስማማ እኔ ደግሞ እኔ የምነግርሽ በቃ በዚህ እንስማማኝ። አንተ መብት ነው ምረጥ። ጠቦትም ብላ ላስታውቅሽ እንትና ነው ከገባች አንቺው ሀኒ እንዴት ነሽ? ቆንጆ አንዴ ፈገግ በይ። that's what niggas blind you ለኪድ እየነገርኳት ነበር። በጣም ታምራለች እያልኩ ነበር። አላዛር አንዴ ሀኒቾ የሆነ ሀሳብ ላይ ተከራክረን ነበር። አንቺ ልጅ ነሽ ግን ከምትረጁ ነገር እንድትመልሽልን እንፈልጋለን እና አንቺ አሁን 22 ዓመትሽ ነው፣ አላገባሽም። አንድ ሰው ካገባ በኋላ ሲፋታ ሌላ ከዛ በፊት ትዳር ኤክስፒሪየንስ ያልሆነ ሰውዬ ያንን ሰውዬ አግብቶ ቢቀጥል ኖርማል ነው ብለሽ ታስቢያለሽ? ወይስ እሱ ያላገባ ሰው ነው ዲዘርቭ የሚያደርገው? ያላገባ ካልተጋባ ጋር ነው መሆን ያለበት ወይስ ያላገባ ከተጋባ ጋር አብሮ ልጅ ከወለደ ወይ ካሳለፈ ጋር ቢጋባ ኖርማል ነው ወይ? አንቺ ላይ አሁን ታረጊዋለሽ? የተጋባ ሰው ታገቢያለሽ? ማለት በመጀመሪያው ትዳር ላይ ማለት ነው የተፋታበት ሪዝን ዋሬቨር ሪዝን ይሁን፣ ሴቷ ጨክናውም ይሁን ሴቷ በድለውም ይሁን እኮ ጥሩ ሰው ከሆነስ ማለት ለኔስ እግዚአብሔር ያለው ሰው እስከሆነ አገባለሁ። ጀግና ፒሪየድ። አንተ ብቻ እነዚህ መዚህ ዓለም ላይ እንደዚህ አይነት አስተሳሰብ ያለ በቃ ጎበዝ። ወርዛችሁን አታውቁም ማለት ነው። ሌላ ነገር አይደለም። ይኸውልሽ ማንሽ መዶናዬ የሰው ልጅ በዚህ ምድር ላይ ኤኒባዲ ሲኖር በምንም ወይ በትዳርም ወይ ይሁን በላይፍ ስታይልም ይሁን ገባሽ፣ በጥፋትሽ ገንዘባትሽ ሊሆን ይችላል፣ ትዳራትሽ ሊሆን ይችላል። የሰው ልጅ ሰከንድ ቻንስ ዲዘርቭ አያደርግም? ያደርጋል። እናቱ ያደርጋል። ሰከንድ ቻንሱን ግን ያለው መሰጠው አላዛር አይደለም። አላዛር መጪው ምናምን አይጠበቅብም። እኔ የምነግርህ ለራሴ ማለት ነው። እኔ ለራሴ ቆይ አላዛር ስማኝ። እኔ አሁን ለምሳሌ እዚህ ጋር እንትና ሀና አግብታ ባሉ አቢዩዚቭ ነበር ወይ ደግሞ ያለሷ ጥፋት ቺት አድርጎባት ተፋታለች። ኪዲ ደግሞ ገና አላገባችም። እግዚአብሔር ምስክሬ ነው። ኪዲ ነው የምመርጠው። ያገባ ሰው የሚፈጥረው ኢንቲሜሲ ያለ ከሌላ ሰው ጋር እንደውም እሷ ኤክስፒሪየንስ አላት። ስለ ትዳር ነገርኩሽ እኮ ስለ ሴክስ ኤክስፒሪየንስ አላት፣ ስለ ምግብ ማብሰል ኤክስፒሪየንስ አላት፣ ልጆች ስለማሳደግ ኤክስፒሪየንስ አላት። ኢንሴኪዩሪቲ አለ። ለኔ ያልተጋባች ሴት ነው። ያንተ ኢንሴኪዩሪቲ ነው። በቃ አሁን ተባነነብህ። በቃ ሶ ኢንሴኪዩሪቲ የእናንተ ነው። የፈለኳትን ሴት መጀንጀን አልችልም። አንተ ነህ ገና አሁን አስቢ ቤቢ። አሁን ጀለሲ ከሞድዬ ጋር ቤቢ አሁን እኔ ከሷ ጋር ሆኜ ፎንቃ እየሰራሁ እቺ ልጅ ድሮ ቦይፍሬንድ ታስታውስ ይሆን? ሊትራሊ እንደዛ እያልክ ነው። ባይዘው ሴኩሪቲ ነው። የስ ቤቢ እኔን ምን እንዳለኝ ታውቃለህ? አላዛር ከተጋባችሁ በነጋታው ጫጉላ ስትሄዱ አንቺ እኮ በደስታ ስነቂ እሱ ግን ይሄንን ነገር እኮ ኤክስፒሪየንስ አድርጌዋለሁ ከዛችኛዋ ሚስቴ እኮ ብሎ ያስባል ይለኛል። በምን እንስማማ መሰላችሁ? ይሄ በራሳችሁ ፐርሰናል ፍላጎት የሚወሰን ስለሆነ ጎ ሄድ የተፋታ ሰው አግቡ። ከዛም በኋላ መጨረሻውን ታዩታላችሁ። አንሰሩን ታገኙታላችሁ። ምንም መጨረሻ የለውም። ቆይ አላዛር ስማኝ። ቆይ ስማኝ። እኔ ግን ለራሴ እና እኔ ለምትወዱኝ ወይ ደግሞ ገና ልጅ ላላችሁ ሰዎች መክራችሁ የምሬን ነው የምለው በህይወታችሁ ቀድሞ ብዙ ነገርን ኤክስፒሪየንስ ያደረገ ሰው አትምረጡ። በተለይ ትዳር አግብቶ የፈታን ብቻ ነው ማግባት ያለበት እንጂ በምንም አይነት ወይ እግዚአብሔር ፊት ቃል ገብቶ እግዚአብሔር ፊት ተደርጎ ምን ይባላል መሰለህ? ሽማግሌዎች ሲያጋቡ ድሮ እኔ ቤተክርስቲያን ይቺ ቀለበት ሰርክል ናት ይላሉ። ቀለበቷ ሰርክል ናት ምን ማለት ነው? መጀመሪያ መጨረሻ የለውም። ትዳሩ ስገባ አይቆረጥም። ቀለበት ቆርጣ ካልሆነ መጨረሻው የምታገኘው ትዳር ክብ ነው፣ እንደዚህ ሰርክል የምትሮጥበት ነው። ያንን አምኖ ለሆነ ሰው ነፍሱን ለመስጠት አምኖ እዛ ቃል ኪዳን ውስጥ የገባ ሰውዬ ከዛ ቃል ኪዳን ከወጣ በኋላ እናንተ ሄዳችሁ የሱ ሐካሚ ነው የምትሆኑት። ሴትም ከሆንሽ የሱ እድሜ ልኩን ትራውማውን አካሚ ነው የምትሆኚው። ወንድም ከሆንክ ደግሞ ማለት ነው እሷ ትራውማ ካለባት ራሱ የእሷ አካሚ ነው የምትሆኑ እንጂ እንደ መጀመሪያው እንዳልተጋባ ሰው እንደ ንጽት እንዳለ ሰው አትገናኙ። እንዳለ አሁን ለሀኒቾ ስላልገባት ነው። ሀኒቾ ያ ሰውዬ እኮ ለአንቺ ሽማግሌ ከመላኩ በፊት ያገባ ሰው ለሌላ ሰው ልኳል።
ከአንቺ ጋር ሴክስ ማድረግ ከሆነ ከሌላ ሰው ጋር አድርጎታል። ልጅ ማስወለድ ከሆነ አንቺ ያ ሰውዬ እዛ ነገር ላይ ነበር። አንተ ከሪሌሽንሺፖች ጋር እስከዛሬ ከነበሩ ችኮች ጋር ሴክስ አድርግ የለን? እግዚአብሔርም ሰውን በሚያውቀው አይደለማ። ትዳር እኮ እግዚአብሔር በሚያውቀው ትዳር ላይ አሁን አንድን ሴት ብታሳይ አሁን ገባኝ። በቃ አንተ ኖ አሁን አንተ ከሰው ነው እንጂ ከአምላክ አይደለም እየተደበክ ያለው ገባ? ለሰው ስታሰመን እንዲህ ነው ማለት ያለብን። መጀመሪያ የምትተዋወቁትን ሰው አግቡ፣ የተግባባችሁትን ሰው አግቡ። ግን ደግሞ ስትፋቱ ደግሞ መጨረሻችሁ አይደለም መጨረሻ አይደለም። ኤቭሪዋን ሰከንድ ቻንስ ዲዘርቭ ያደርጋል። ሰከንድ ቻንስ ዲዘርቭ የሚያደርገው ከሌላ ሰከንድ ቻንስ ካለው ሰው ጋር። ኦኬ አለቀ። ሞን እቺ ልጅ ላይ አትጩባት። ውጪ የኔ እናት አንጩ። ልጅ ነች ተስማቷል። ምንድነው ትልቅ ሰው ነች። 22 ዓመት ታውቃለች ነፍስ